ሁለት የማስተር ዲግሪዋን በኢንተርናሽናል ሪሌሽን ቢዝነስ ማኔጅመንት የተመረቀች ሴት ናት። በቂ ነው? ኧረ በደንብ በአሁኑ ሰዓት ደግሞ በፒኤችዲ ዲግሪዋን እየተማረች እጩ ዶክተር የሆነች ሴት ናት። በደንብ እኔ አልጋብዛትም። በዚህ የተባበሩት መንግስታትና ድርጅቶች በኢትዮጵያ አየር መንገድ ጨምሮ ትላልቅ ድርጅቶችን የሰራች ድንቅ የሆነች ሴት ናት። ያው ኢቲኬር ከመምጣቱ ደግሞ በኢቲኸርባል የሚባል የኢቲኬር እህት ኩባንያ አለ አይደለም? ለዚህ በኢቲኸርባልን ውጤታማ እንዲሆን እየመራችን ከፍተኛ የሆነ የመምራት አቅሟን ያሳየችበት ድንቅ የሆነች ሴት ናት። ምጋብዝላችሁ። ከዚህ በኋላ ደግሞ አሁን በማይክሮ ፋይናንስ ብድርና ቁጠባ እንደምታውቁት ከነበረ በዚህ አጭር ጊዜ በዚህ 2 ዓመት ውስጥ ከ100 በላይ የመኪና ባለቤት እንድንሆን ከ10 በላይ የቤት ባለቤት እንድንሆን ወደ 11 ሚሊዮን የሼር ተካፋይ እንድንሆን በዚህ 2 ዓመት እንደዚህ አይነት አፈጻጸም ያለው ማይክሮ ፋይናንስ ታውቃላችሁ። ስለዚህ ይሄንን እየመራች ያለችው ድንቅ ሴት ነው መጋብዝላችሁ። የምር በልዩነት የምትመራ ሴት ናት። የምር የሄደችበት ሁሉ ቦታ ልዩነት ፈጣሪ ናት። በደንብ አረ በደንብ አይበቃም ሞቅ። የምር ሁላችንን ኢቲኬሪያንስ ባለቤት ባለመኪና እንድንሆን ስትናገር ሁሉ ያስታውቅበታል። እንባን እያነባች ነው የምትገልጸው። ለዚህ ማይክሮ ፋይናንስ ሁላችን ተጠቃሚ እንድንሆን ሌሊትና ቀን የምር ያለምንም እረፍት የምትሰራ ድንቅ የሆነች ሴት ናት። በደንብ ደመቅ አድርጋችሁ አቅርቡልኝ። ስለዚህ ቀናዋ አገልጋይ፣ ደከመኝ ሰለቸኝ የማትል ተጽዕኖ ፈጣሪ የውድ ባለቤት ሲኦዋችን ባለራዕይ ምን የሆነች ሚስት የሆነች ድንቅዋን ታታሪዋን ጀግና ሴት ልዩነት ፈጣሪ ቅድስት ሽመልስ በከፍተኛ ጭብጨባ ቅድስት። እንዴት ዋላችሁ? አመሰግንሻለሁ ትዕግስቲ። ፍቅሯን የገለጸችው አላበዛችሁም? ግን እንዴት ነው? እንዴት ናችሁ? ዛሬ ትንሽ ነገር ስለ ፋይናንሻል ዲሲፕሊን ፎር ኔትወርክ ማርኬተር ወይም ደግሞ ኔትወርክ ማርኬቲንግ ላይ ላለ ሰው የፋይናንሻል ዲሲፕሊን ለምን ያስፈልገዋል የሚለውን በትንሹ እንነጋገራለን። ዛሬ የምናወራው ሁላችንም ስለምናውቀው ግን ጥቂቶቻችን ማስተር ያላደረግነው፣ ጥቂቶች ደግሞ ማስተር ያደረጉት ስለ ገንዘብ ነው ማለት ነው። ስለ ገንዘብ ስለ ገንዘብ ሲወራ ደስ የሚለው ሰው እስቲ ማን ነው? ይሄ ሁሉ ሰው ገንዘብ ይወዳል። ልክ ነው? አዎ ልክ ነው። ይሄ ኖርማል የገንዘብ ዴፊኒሽን ነው። መጀመሪያ የምናወራው ገንዘብ ሚዲያ ኦፍ ኤክስቼንጅ ነው አይደለ? በድሮ ጊዜ አንድ ዶሮና ለምሳሌ አንድ የእጅ ጌጥ በመቀያየር ነበር ገንዘብ የሚባለው ነገር ከመፈጠሩ በፊት አይደል? በድሮ ጊዜ ስለ ገንዘብ ስናወራ ይሄ ሃርድ ከረንሲ የምንለው ነገር የለንም ነበረ። ሲምፕሊፋይስ ትሬድ እና ሪፕሌስ ባርተሪንግ ይሄ ገንዘብ ተብሎ ዓለም ተስማምቶበት ያወጣው ወረቀቱ ማለት ነው። ነገሮች ኤክስቼንጅ ተደራርገው የሚቀያየሩ የነበረን ነገር የተካ ነው። ከዛ ደግሞ ስቶር ኦፍ ቫሊ፣ ለምሳሌ ስቶር ካረጋችሁ ዛሬ ሁሉን ነገር መግዛት የለባችሁ ይሆናል። ስለዚህ ከ6 ወር በኋላ ከአመት በኋላ ለመግዛት ስቶር ለማድረግ ያገለግላል ማለት ነው ገንዘብ። ሶስተኛ
ዩኒት ኦፍ አካውንት ነው። ሜዠር ቫሊ ያደርጋል። ለምሳሌ ይሄ ነገር 30 ብር ነው ለማለት ሜዠር ለማድረግ ያገለግላል ማለት ነው ገንዘብ። ሶ ለዚህ ያገለግላል። ስታንዳርድ ኦፍ ዲፈራል ፔመንት ፋሲሊቴት ፊውቸር ፔመንት ላይክ ሎን ሳላሪ ነገ ለምታገኙትም ነገር ለምሳሌ ብድር መውሰድ ከሆነ ወይ ደሞዝ የዛሬ ወር ለሰራችሁ ስለምታገኙት ነገር ገንዘብ የሚባለው ነገር ከሌለ ያን ነገር ማግኘት አንችልም። ሶ ለነዚህ ቤዚክ ነገሮች ተብሎ መንግስት የዓለም መንግስታቶች ሁሉ ተስማምተው ይሄን ወረቀት ገንዘብ የምንለው ነገር ተደርጓል ማለት ነው። ዲፐር ሚኒንጉን ደግሞ ስንሄድ ስለ ገንዘብ ያ ዴፊኒሽን ነው። ጉግልም ላይ ብትሄዱ ቻት ጂፒቲም ብትሄዱ የቅድሙን ዴፊኒሽን ነው የሚሰጡት። ግን ወደ ታች ዲፐር ደግሞ ስንገባ ገንዘብ ማለት ግራንት ቾይዝ ነው፣ ፍሪደም ነው ገንዘብ ማለት አይደል? የት መኖር እንዳለብን የምንመርጥበት ባለ 3 መኝታ ቤት ልኑር፣ ባለ 1 መኝታ ቤት ጭቃ ቤት ልኑር፣ መንገድ ላይ ልሁን የሚለውን የሚያወስነው ምንድን ነው? ገንዘብ ነው ማለት ነው። ሶ ፍሪደም የሚባለው ነገር ይኖራል ማለት ነው። ሁለተኛ ሴኩሪቲ ነው። ገንዘብ ሴኩሪቲ ነው አይደለ? ካለ ገንዘብ ሴኩሪቲ በጣም ያስቸግራል። ፕሮቫይድ ሴፍቲ ኔት ፎር ኢመርጀንሲ። አሁን ስራ ብታጡ ገንዘብ ያለው ሰው ሰርቫይቭ ማድረግ ይችላል አይደል? ለተወሰነ ጊዜ ስራ ባይኖረን ወይ ብንታመም ምን ያህል ድረስ ራሳችን ማስታመም እንችላለን? ምን ያህል ድረስ የሕክምና ኮስታችን መክፈል እንችላለን? ሶ ገንዘብ ማለት ሴኩሪቲ ነው ማለት ነው። ሶስተኛ ገንዘብ ማለት ኢንፍሉዌንስ ነው። ኢምፓክት ያደርጋል ገንዘብ። አንድ ገንዘብ ያለው ሰው በብዙ ነገር ኮሚኒቲውን ኢምፓክት ሊያደርግ ይችላል። ለምሳሌ ለማህበረሰቡ ንጹህ ውሃ ለማይጠጣ ኮሚኒቲ ንጹህ ውሃ እንዲኖር በማድረግ ኮሚኒቲው ምን ማድረግ ይችላል? ኢምፓክት ማድረግ ይችላል ማለት ነው። ስለዚህ ብዙ ኢንፍሉዌንስ ይፈጥራል። ቤተሰቦቹ ላይ ኢምፓክቱ ክሊር ሊሆን ይችላል ገንዘብ ሰው ካለው። እናትና አባቱ በደሳሳ ጎጆ የሚኖሩ ከሆነ እሱ ገንዘብ ካለው የተሻለ ቤት እንዲገቡ ኑሯቸውን ምን ያደርጋል? ኢምፓክት ያደርጋል ማለት ነው። ሌላው ገንዘብ ሬስፖንሲቢሊቲ ነው። ዋይዝ ማኔጅመንት ካለው ሬስፖንሲቢሊቲ ነው። አለበለዚያ ደግሞ ገንዘብ ምን ያደርጋል? ስትረስ ውስጥ እንድንገባ ያደርገናል ማለት ነው። ሜንታል ሄልዝ ጋር ይገናኛል ገንዘብ። ስለዚህ ገንዘብ በጣም ፓወርፉል ነገር ነው። ዘፈኑላት ዘፍኖለታል አይደል? ገንዘብ ገንዘብ እንዴት ነበረ? የማን ነው? እስቲ ዘፋኙን አስታውሱኝ። ሞገስ ጥላውን ገሰሰ ነው አይደለ? አዎ እውነቱን ነው። ጥላውን አይቶት እኮ ነው ሲያየው በቃ ልስፈንልህ ለሴት ብቻ ነው እንደሚዘፈነው ብሎ ነው። ኢምፓክቱን ስላየው ነው፣ ኢንፍሉዌንሱን ስላየው ነው። እና ሶ ቀጣይ ፊሎሶፊካል ፐርስፔክቲቭን እናያለን። ደግሞ ገንዘብ ደግሞ ፊሎሶፊካሊ ደግሞ ምን ማለት ነው? ገንዘብ ማለት ማኒ ኢዝ አ ቱል መሳሪያ ነው። ገንዘብ መሳሪያችን ነው፣ ባሪያችን ነው፣ አለቃችን አይደለም። ገንዘብ ሰርቫንታችን ነው። ዋይዝ ከሆነን ገንዘብ ያገለግለናል። ለገንዘብ አናገለግልም አይደል? ዋይዝ ሰው ገንዘብ እንዲያገለግለው ነው የሚሆነው። የገንዘብ አገልጋይ እንዲሆን አይፈቅድም ማለት ነው። ቱል ነው፣ በቃ መሳሪያ ነው ገንዘብ። it's a tool an exchange of value that give you freedom ነፃነት እንድናገኝ መሳሪያችን አድርገን መጠቀም እንችላለን ማለት ነው። security ለደህንነታችን መሳሪያ ሊሆን ይችላል ገንዘብ። and a power to create life you want ድሪም የምታረጉትን አይነት ህይወት ለመኖር መሳሪያ ነው። ዝም ብሎ ገንዘብ ይዞ መቀመጥ አይደለም። ጎላችንን እንድንኖር ምን ያደርጋል? መሳሪያ ነው ማለት ነው። የተሻለ ኑሮ እንዲኖረን፣ የተሻለ ላይፍ ስታይል፣ የተሻለ ብዙ ህልሞቻችን የምንኖረው በገንዘብ መሳሪያነት ነው ማለት ነው። ገንዘብን በጥንቃቄ የማይጠቀም ሰው ግን ገንዘብ በደንብ ይጠቀምበታል። እስቲ ገንዘብ አገልጋዩ እንዲሆን የሚፈልግ ሰው ሁላችንም አይደል? የገንዘብ አገልጋይ መሆን ያስጠላል። ገንዘብ ሊያገለግለን ነው የሚገባው ማለት ነው። ሶ ፋይናንሻል ዲሲፕሊን ኢን ኔትወርክ ማርኬቲንግ። አሁን የልብ ልባችን እናወራለን እንደ ኔትወርክ ማርኬቲንግ ሆነን። እስካሁን እንደ አንድ ፈላስፋ እንደ አንድ የብር ዴፊኒሽን ነው የማወራው። ከአሁን በኋላ ያለው ዲስከሽናችን ኔትወርከር እና ገንዘብ ላይ ይሆናል ማለት ነው። ሶ ኔትወርክ ማርኬቲንግ ላይ ስንመጣ
ፋይናንሻል ዲሲፕሊን ኮር ነው። ዋናው መሰረታዊ ነገር ፋይናንሻል ዲሲፕሊን ነው። ፋይናንሻል ዲሲፕሊን ኢትስ አ ብሪጅ ቢትዊን unpredictable income ስለማናቀው ኢንካም ነው። ፕሪዲክተብል አይደለም አይደል? አናቀው ምን ያህል እንደምናገኝ unpredictable ኢንካሙን and predictable success predict ያደረግነው ደግሞ የተነበየው ሰክሰስ አለ አይደል? ነገ ከሌ ይባላለሁ እንትን ይኖረኛል ይሄ ነገር ይኖረኛል ብለን ፕሪዲክት ያደረግነው ምን አለ? ሰክሰስ አለ አይደል? ያስቀመጥነው ድሪም አለ። ያስቀመጥነው ድሪም ጋር unpredictable የሆነ ኢንካም አገኝተን ሁለቱ የምናስታርቀው በፋይናንሻል ዲሲፕሊን ነው ማለት ነው። ዲሲፕሊን ያለው ሰው ነገ ህልሙን መኖር ይችላል። ጥሩ ኢንካም ያለው ሰው ጋራንቲ ያደርገውም ሰክሰስፉል እንደሚሆን። ትልቅ ገንዘብ ልናገኝ እንችላለን፣ ጥሩ ነው። ግን መካከለኛ ገቢ አግኝቶ በዲሲፕሊን የሚኖር ሰው ትልቅ ገቢ ያገኘ ከሚያጠፋ ሰው ያነሰ ኑሮ ነው የሚኖረው ማለት ነው። ስለዚህ አሁን ስለ ዲሲፕሊን ትንሽ ቆጣ ልል እችላለሁ፣ ይቅር በሉኝ። ለምንድን ታደርጋለች ልል እችላለሁ። እሺ በቃ ተረዱኝ። ዲሲፕሊን ነው ዛሬ። የመጀመሪያው ሴቭ ፎር ዩርሰልፍ ፈርስት። በቃ ከምንም በላይ ሴቭ ፎር ዩርሰልፍ ፈርስት። መጀመሪያ ለራሳችሁ ቆጥቡ። ለራሳችሁ ምን ማለት ነው? የመጀመሪያው ስታርት ስሞል ስታርት ነው። 50,000 ብር በየወሩ ሳገኝ ጀምራለሁ የሚባል ነገር የለም። 500 ብርን ብታገኙ 200 ብርን ብታገኙ ሴቭ ፎር ዩርሰልፍ። መጀመሪያ ለራሳችሁ ቆጥቡ። የመጀመሪያው እሱ ነው። ሴቭ a fixed amount of income immediately no matter how small it is. ምንም ዝቅተኛ ቢሆን ምንም ትንሽ ቢሆን ብዙ ችግር ቢኖር saving is a must። በቃ መቀየር ትፈልጋላችሁ? ገንዘብ መቆጠብን ልመዱ። ዲሲፕሊንድ ሁኑ። ገንዘብ የማይቆጠብ ሰው እመኑኝ የትም አይደርስ። ሚሊዮን ብር ያገኝ በወር it doesn't matter። 100,000 50,000 30,000 1,500 ሊሆን ይችላል። ሴቭ ፎር ዩርሰልፍ። ለራሳችሁ ቆጥቡ መጀመሪያ። ከዛ ፕላን and persist። ክሊር ፕላን አድርጉት። ውስብስብ አታርጉት። ቤዚኩን አድርጉ። ፕላን ለምሳሌ ከማገኘው 5% ሊሆን ይችላል። አቺቨብሉ ያ ሊሆን ይችላል። ኢትስ ፋይን። ከ5% ጀምሩ። ግን ኮንሲስተንሲ ረጅም ጊዜ በዲሲፕሊን መቀጠል ነው ዲፍረንስ የሚያመጣው እንጂ ዛሬ ከማገኘው 80% ቆጥባለሁ ብሎ 2 ወር ሄዶ ከዛ 10% ቢወርደው ያ አይሆንም። ኢትስ ኦኬ። ከትንሽ መጀመር ፐርሲስታንት መሆን። በቃ አላማ ያለው ሰው ብዙ ደስ የሚል ነገር ይመጣል። ኢትስ ኦኬ። ሴይ ኖ ቱ ዩርሰልፍ። አይሆንም ይሄ ፕላን አይደለም ማለትን ለራሳችን መማር ማለት ነው። ቢልድ ኤ በፈር protect against low income months and fostering financial stability. financial stability በማሰብ የዛሬዋ 1,000 ብር የምትቆጥባት የነገ ፊውቸራችሁ ላይ ዲፍረንስ ታመጣለች። ስለዚህ በደንብ በጥንቃቄ ፕላን ማድረግ፣ በየሳምንቱ ኦዲት አድርጉት። ከዛ በኋላ ፐርሲስታንት መሆን። ዛሬ ላይ ነገ ታች፣ ዛሬ እንደዚህ የሚቀጥለው ወር 3 ወር አይደለም። ትንሽ ሆኖ ረጅም ጊዜ የሚዘልቅ ማድረግ። habit over income. the habit of saving is more important than the amount saved. the amount income ከምታገኙት ሀቢቱ ይበልጣል። ሀቢት ነው ዲፍረንስ የሚያመጣው። አንድን ሰው ከሌላ ሰው ልዩነት የሚያመጣው ባለው የባህሪ አይነት ነው። ባለን ባህሪ ስለሚወስን ማለት ነው። so avoid lifestyle inflation. ኢኮኖሚክ ኢንፍሌሽን ታውቃላችሁ አይደል? አሁን ከተማው ላይ ስላለው ኢንፍሌሽን እኛ መቆጣጠር አንችልም። የዛሬ ወር ሽንኩርት 50 ብር ሊገባ ይችላል። ደግሞ አሁን 130 140 ብዙ ብር ገብቶ ያውቃል። 150 160 ይደርሳል። ኢንፍሌሽኑን መቆጣጠር አንችልም። ግን በጣም ከባዱ የላይፍ ስታይል ኢንፍሌሽን ውስጥ ከገባን ነው። ከምናገኘው ገቢ በታች መኖርን መልመድ አለብን። እዚህ ጋር many upgrade lifestyle too soon thinking I'm earning I can spend. ለምሳሌ 3,000 ብር ያገኝ የነበረ 7,000 10,000 15,000 ሲያገኝ earn ያረኩ እንዴ እኔ እዚህ ቤት መተኛት አልችልም ነው ይሄን ልብስ አልፈልግም ኧረ እኔ በቃ ያገኙ እኮ ጸዳ ያለ ነገር ለምን አላረግ። አያችሁ ስፔንድም ታረጉትን ሲጨምሩ
ወደ ዴፕት ውስጥ ለመከራ እያዘጋጃችሁት ነው ራሳችሁ ለከባድ መከራ እያዘጋጃችሁት ነው ስለዚህ ከምታገኙት ያነሰ መኖር live below your means and save intentionally save ማድረግ you don't need a financial degree you need discipline degree ያስፈልጋችሁ ስለ ፋይናንሻል ዕውቀት ማስተርስ ያስፈልጋችሁ PhD ያስፈልጋችሁ ዲሲፕሊን ግን ያስፈልጋችኋል አንድ አባቴ የሚነግረኝን ታሪክ ልንገራችሁ የአባቴን ታሪክ የገበሬዎችን ታሪክ ወደ ኮሚሽን ቀይረዋለሁ እሺ አባቴ ግብርና ይወዳል ብዙ ጊዜ ገበሬዎችን ያደንቃል the best profession ማለት ግብርና ነው ገበሬ ነው ይላል አማኝ ማለት ገበሬ ነው ይለኛል አባቴ ሲዘራ ነገ ፍሬ ሊያፈራ እንደሚችልና እንደማይችል አያውቅም አይደል ግን አምኖ ነው ዘሩን የሚወረውረው አምኖ ነው ከዛ ይበቅላል የሁለት ገበሬዎች ታሪክ እነግራቸዋለሁ እነዚህ ሁለት ገበሬዎች ሬኒ ቆንጆ ዝናብ ያለው ወቅት አለ አይደለ የዛ ወቅት ላይ ሁለቱም ገበሬዎች ዘሩ ጥሩ ዝናብ ነበር ቆንጆ ዝናብ ዘነበ አፈራ ብዙ አጨዱ ከዛ አንደኛው ገበሬ ደግ ገበሬ ነው በቃ በሸነና ተቀላችሁ በሸነና የድሬዳዋ ቃል ነው መሰለኝ መዝናናት በሸነና ማለት ጀመረ በቃ ባለቤቱን ዘመዶችን ጥሪ ይላል ከዘመዶቻቸው ጋር ኢንጆይ ያረጋሉ ይበላሉ ይጠጣሉ ለወንድሙ ለአጎቱ ይልካል በቃ ደስተኛ ናቸው የተወሰነ ወራት ኢንጆይ ያደረጉ በደንብ ሁለተኛው ገበሬ እዛው አካባቢ ያለ ገበሬ በጣም ቆንጆስ አጨደ ልክ እንደዛኛው ጎረቤቱ ከዛ የተወሰነውን ጎተራ ውስጥ አስቀመጠ የተወሰነውን ለሚቀጥለው አመት የሚዘራውን አዘጋጀና አስቀመጠ በጀት አረገ ከዛ በቂ የሚሆነውን ደግሞ በላ ከባለቤቱ ጋር ከልጆቹ ጋር ኢንጆይ ያደረገ በልኩ ድራይ ሲዝን መጣ ሁሌ ድራይ ሲዝን አለ አይደል ሁሌ ዝናብ አለ እንዴ የለም ደረቁ ጊዜ መጣ ደረቁ ጊዜ ሲመጣ ያ በሸነና የሚል የነበረው ገበሬ በሰፊው ነው ደግሞ የለመደው አይደለ እንዴ ሰርቫይቭ ያርግ ደግሞ ድርቁ ሲመጣ ለሁሉም አካባቢው ላይ ላሉት ነው ድርቁ ስለዚህ ጎረቤት ሄዶ እንኳን መጠየቅ አይችልም because ዝናቡ ለሁሉም ነው ያቆመው ፕላን ያረገው ግን ሊሰጥ አይፈልግም because he planned ፕላን አርጎ ለራሱ እንደሚበቃው አርጎ ለቤተሰቡ እንደሚበቃው አርጎ ነው ያስቀመጠው ስለዚህ ይሄ ፕላን ያረገው ሊያበድረው አይችልም ለምን እሱ ፕላን አለዋ ያኛውስ በደንብ ኢንጆይ ያደረገ ከዛ ሬኒ ይሄ መጥፎ ጊዜያቶች ደግሞ ኢመርጀንሲ እኔ አልወዳቸው የኡነቴ ጭንቅላት ያሳምማሉ አይደለ በሰፊ የሆነ ሰው ለምዶ ኦለፈሰደን ሲያጣ እስቲ ያስቡት እንዴት እንደሚያስጨንቅ ልጆቹን መመገብ ሲያቅተው አባዬ ራበን ሲሉት መመለስ ሲያቅተው can you imagine እንዴት ታፍ እንደሆነ ልጆችን መርዳት አለመቻል የልጆች ትምህርት ቤት አለመክፈል አለመቻል it's so painful ልጃችሁ ታሞ ሆስፒታል መውሰጃ ብር አለመኖር it is so painful ያ ነው ደረቁ ሲዝን የሚባለው ከዛ በኋላ ምን ሆነ ይሄኛው የድርቁን ጊዜ በመከራ በሰቀቀን በችግር አሳለፈው ይሄኛው ገበሬ ዝናቡ ሰዓት ሲመጣ ያዘጋጀው ምን አለ ዘር አለ አውጥቶ ዘራው እንደገና ሪኢንቨስትመንት ኢንቨስትመንት አሁን ወደ ኔትወርክ ማርኬቲንግኛ ልቀይረው እሺ ስቀይረው ዝናብ ኮሚሽን ነው you cannot control your commission ትችላላችሁ ሊደሮች ልጠይቃችሁ ትችላላችሁ አችሉም ዛሬ 500,000 ልታገኙ ትችላላችሁ it doesn't guarantee that የሚቀጥለው ወር 100,000 እንደምታገኙ ጋራንቲ ይሰጣል rain is not in our control ዝናቡ ከኛ ኮንትሮል ውጪ ነው ስለዚህ የዝናቡ ጊዜ take care ምን አድርጉ ጎተራችሁ ውስጥ ጎተራ በኔትወርክ ማርኬቲንግ አካውንት የባንክ አካውንታችሁ ውስጥ ብር አስቀምጡ
ኢቲኬር ሳኮ ብር አስቀምጡ። ዋቴቨር የሚመቻችሁ ቦታ ብራችሁን አስቀምጡ። ለሚቀጥለው ድርቅ ጊዜ ኢንቨስት አድርጉ። ዘር አስቀምጡ። ለብቻ ዘር አስቀምጡ። እሺ ቢግ ኮሚሽን doesn't kill, a small commission will destroy you. ትልቅ ኮሚሽን ለምዳችሁ ስሞል ኮሚሽን ስታገኙ it will destroy you, ያጠፋችኋል። እውነት ነው አይደለም? እውነት ነው አይደለ? ስለዚህ ወደ ኔትወርክ ማርኬቲንግ ስናረግ ሁሉ ቀን ጭንቀታም እንድትሆኑ አይደለም። ዝናቡ በጣም ሲጨምር ቴክ ኬር፣ ነገ ድርቅ እያመጣ እንደሆነ እሺ፣ ቴክ ኬር፣ ነገ ከባድ ጊዜ እንደሚመጣ ሁሉ ቀን። ሌላ ደግሞ ጥሩ ሲዘንብላችሁ ብዙ ቦታ ራሳችሁን ስትረች አታርጉ። እቁብ እዚህ ጋር፣ ከቁብ እንደገና መኪና ብድር፣ ከዛ እዚህ ጋር ብዙ ነገር ውስጥ አትግቡ። እሱ ሌላ ጭንቀት ነው። እንደገና የኮብራ ኢፌክት አለው። ኮብራ ኢፌክት ታውቃላችሁ? ኮብራ ኢፌክት አታውቁም? እሺ ኮብራ በእንግሊዞች እንግሊዞች ህንዶችን በገዟቸው ጊዜ በጣም ፖይዝነስ አደገኛ ተናዳፊ ኮብራ አለ ህንድ ውስጥ። ስለዚህ ከገጠር ከጫካ ወደ ከተማ ሳምታይምስ ይመጣል እና ሰው ይጎዳል፣ እየነደፈ ይገላል። ከዛ እንግሊዞች ምን አይነት ስትራቴጂ አመጡ? ኮብራ ይዞ ለመጣ ኃይለኛ ሽልማት መሸለም ጀመሩ። ዛት ኮብራውን ወደ ይገሉታል፣ ለማጥፋት ማለት ነው፣ ቁጥሩን ለመቀነስ። ኮብራ ከብዙ እንቁላል አንድ ነው የሚወጣው። ስለዚህ አታክ እናደርግና እንጨርሳለን ብለው አሰቡ እንግሊዞች እና ለህንዶች ነገሯቸው። ኮብራ ከነነብሱ ያመጣ ሰው እንገላዋለን፣ ከዛ ግን ያመጣው ሰው ይሸለማል ተባለ። ከዛ ሰዎች ኮብራን በጥንቃቄ ይዘው ማምጣት ጀመሩ። ከዛ መገደል ጀመረ። ቁጥሩ ሲቀንስ ሌላ ስትራቴጂ ህንዶች አመጡ። ኮብራ ማራባት ጀመሩ። ቢካዝ ትልቅ ብር ነው። ስለዚህ ኮብራ ያራቡ፣ ከተማዋ ኮብራ በኮብራ ሆነ። አያችሁ? በዝናቡ ጊዜ ኮሚሽኔን አገኘው ብላችሁ እዚህም ተርቆ የኮብራ ኢፌክት ይመጣል። ድርቁ ጊዜ መቋቋማችሁ ግልጽ ነው። ብዙ ነገር ውስጥ አትግቡ። ሲምፕል አድርጉ። ህይወታችሁ ሲምፕል አድርጉት። ኮምፕሊኬትድ አታርጉት። ሁሌ ፎሎ ዘ ቤዚክ ነገራችሁን አሟሉ። ከምትችሉት ላይ ሴቭ አድርጉ። ፐርሲስታንት ሁኑ። ከዛ ሌላ ትልቅ ሚስጥር ልንገራችሁ። ዶንት ኮምፔር ዮርሰልፍ። ራሳችሁን ከማንም ጋር አታወዳድሩ። ከማንም ጋር አታወዳድሩ። ራሳችሁ የራሳችሁ ፔስ አላችሁ። እሺ፣ ቅድስት የራሷ ፔስ አላት። ቃል የራሷ ፔስ አላት። ታዬ የራሱ ፔስ አለው። ቃል እንደ ታዬ መሆን አትችልም። ታዬ እንደ ቃል መሆን አይችልም። እሺ፣ ኢንጆይ ዩር ጆርኒ። ኮምፒቲሽን ውስጥ አትግቡ። ራሳችሁን መስላችሁ ኑሩ። እከሌ መኪና ስለገዛ you don't have to buy። አስባችሁ አቅማችሁን አውጣችሁ አውርዳችሁ በኮንፊደንስ ኑሩ። ኦፍ ኮርስ ቢዝነሱ ላይ የራሱ ጥቅም ሊኖረው ይችላል፣ ግን እናንተን አስጨንቆ የሚመጣ ነገር ገደል ይግባ። እሺ፣ ሞዴስት ሆናችሁ ኑሩ። ሞዴስት። አሁን በሬኒ ጊዜ ያ ገበሬ እንዳረገው በሸነና አታብዙ። እሺ፣ ወዲያው ወደ 10,000 ወደ 20,000 ብር ኮት አትግቡ። ሊቭ ለዛንዳት በትትና ኑሩት። ሀምብል ይሂዱ። ከዛ ደግሞ በጣምም አምቢሽየስ ሆናችሁ 100 ቦታም ራሳችሁን ጥልቅ አታድርጉ። ሞዴስት፣ ሰላማዊ አካሄድ፣ ረጅም ርቀትን የሚያስብ አይነት ሰው መሆን ማለት ነው። ገበሬዎቹን በኮሚሽን አስረድቻቸዋለሁ አይደል? ስለዚህ ሁሉ ቀን ሬኒ ሲዝን አለ፣ ድራይ ሲዝን አለ። ያቺ ደረቅን ጊዜ አስተዋዮች፣ ፕላን የሚያረጉ ጠንካሮች ሳይሰማቸው ያልፏታል። ፕላን ያላረጉ ደግሞ አምቢሽየስ የሆኑ የዋሆች ደግሞ በስቃይ በመከራ ያልፏታል። ስለዚህ ቹዝ አርጉ ማለት ነው። አቮይድ ላይፍ ስታይል ኢንፍሌሽን። በቃ ህይወታችሁን ኢንፍሌሽን ውስጥ አትክተቱት። ቀስ ብሎ መኖርን ማኔጅ ማድረግ አላችሁ። ዝም አላችሁና የሰማችሁ ነው። እሺ፣
ሊሚት ባይንግ ኮምፎርት የኔ ትልቁ ችግር ነበር ለብዙ ዘመን ኮምፎርት መምረጥ ኮምፎርት ኮስት አለው ኮምፎርት መቼ ነው መሰላችሁ ትክክለኛ የሚያገኘው ከሆነ ሊሚት ስታልፉ ሰክሰስፉል ስትሆኑ ጎላችሁን አቺቭ ስታደርጉ ምርጫ የላችሁም ከኮምፎርት ውጪ መኖር ያ ጎላችሁ እስኪደርስ ድረስ ዶንት ባይ ኮምፎርት ሰዎች በገዛ ገንዘባቸው ኮምፎርት ገዝተው ነው የሚሰቃዩት ማለት ነው ሶ ሂድን ኮስት አለው ኮምፎርት ሲታይ ሪላክስድ ያረገ ቆንጆ ነገር ደስ የሚል ይመስላል አይደል ኮስት ያረጋል ኮምፎርት ለምሳሌ ብቻውን የሚኖር ሰው አንድ ክፍል ውስጥ ቆንጆ ክፍል ውስጥ መኖር እየቻለ አይ እኔ ከልጅነቴም ኮምፎርታብል ኑሮ ነው የምወደው ብሎ ባለ አንድ መኝታ ቤት ወይ ሁለት መኝታ ቤት ውስጥ የሚገባ ሰው ኢንጆይ ያረጋል for the moment it feels good I'm telling you በጣም ደስ ይላል ትልቅ መኪና መንዳት በጣም ደስ ይላል ጥሩ ቤት luxury television it's amazing እውነቱን ስነግራችሁ ግን ሂድን ኮስት አለው በጣም በዋጋ ያስከፍላል ጊዜውን ካልጠበቀ ኮምፎርት ግልጽ ነው ጊዜውን ያልጠበቀ ኮምፎርት እጅግ ከባድ ዋጋ ያስከፍላል avoid stagnation constant comfort ደግሞ constant comfort ምን ያደርጋል ማይንዳችንን ኢምፕሩቭ እንዳናረግ ግሮዝ እንዳናረግ እንዳናድግ ያደርጋል ዲስኮምፎርት ነው የሚያሳድገው ባይዘው አይደል በታክሲ በእግር መሄድ ፀሐይዋ አናታችን ስትለን መኪና ግዴታ እንደሆነ ፊል እናረጋለን uncomfortable situations ነው ግሮዝ የሚመጣው ስለዚህ አልጋ ባልጋ ነገሮችን ገዝተን በገንዘባችን አንግባ በቃ ታይም አለው እሱን የምናገኝበት ታይም አለው ጎላችን አቺቭ ስናረግ ጎላችን ኮምፎርታብል ያረጋናል አቺቭ ልናረግለት የኖርነው ህልማችን ያኔ ኮምፎርታብል ያረጋናል እስከዛው በገንዘባችሁ ምቾት አትግዙ ጥሩ ላይ ሆን ይችላል ስትሰሙት ግን እውነቴን ነው ሰው በገንዘቡ ገብቶ ትራፕ ውስጥ ይገባል በቃ ከዛ በኋላ ትልቅ መኪና ሰው ሳይችል ይገዛና መኪናውን መሸጥ ሼም ይመስሏል ከሰው አንፃር በመኪናው መቀጠል ደግሞ አይችልም አያችሁት በገዛ ገንዘቡ ምን ገዛ መከራ ገዛ ዶንት ባይ ኮምፎርት ሲሆን ቦታው ሲመቻች ሲደርስ የምናረገው ነገር አለ ማለት ነው ስለዚህ እንደኔ ቶርከር ሬኒ ታይሙ ላይ ዝናብ ዘነበ ብለን ብዙ ኮምፎርት ውስጥ ራሳችን አንክተት be comfortable with uncomfortable በማይመች ሁኔታዎች ራሳችን እናመቻቸው አይመችም ሁኔታው ቤታችን አይመች ይሆናል ግን የሚመች ኑሮ እንድንኖር ዋጋ እየከፈልን ነው ሂድን ኮስቱ ይሄ ነው ሂድን ኮስቱን comfortable የሆነ ነገር ላይ ካባከን ነው ዋጋ እንከፍላለን ነገውን የሚያስብ ሰው it's okay ዛሬ ስላለው uncomfortable ደግሞ uncomfortable ወይ ማይመች environment እንድናድግ እንድንሻሻል እንድንቀየር መንገድ ጠራጊ ነው አይደለ ሻወር ሽንት ቤት ክፍል ውስጥ የሌለ አሁን የተከራየነው ቤት ውስጥ ሽንት ቤቱ ሩቅ ነው ልበላችሁ ከዛ በኋላ ብዙ ተከራይ አለ ሶ ሩቅ ሄዳችሁ ራሱ ወረፋ አለ ያ uncomfortable ምን ያረጋችኋል መሰላችሁ unconscious ከዚህ ቤት ወጣለሁ ሰራለሁ አጠራቅማለሁ ኮንዶሚኒየም እከራያለሁ ትላላችሁ እሺ that pain የእውነት ነው የሚቀጠቅጠው አረጋዋለሁ ይሄን ብር እንዲከማረክ እንዲያረጋዋለሁ ወደ ማለት uncomfortable ነገር ውስጥ ስንሆን ምን ይሆናል comfortable ነገር እንዲኖረን ያደርጋል ማለት ነው self control is strength ራስን እኔ ከሰው በላይ ማን እንደምፈራ ልንገራችሁ ራሴን ነው የምፈራው እኛ ከባዶች ነን ራሳችን ከባዶች ነን self control የሌለው ሰው በቃ ሌላ ጠላት የለው ጠላታችን ራሳችን ነን we should say no to ourselves አይቻልም ቅድስት አይቻልም ማለት አለብኝ ራሴ አይሆንም በቃ ካልሆነ አልሆነም ነው አትሞቺም በቃ አይሆንም self control ሚኖረን በኮምፎርታብል ነገር ውስጥ ነገ የተሻለ ይሆናል ብሎ uncomfortable ላይ መሆን ማለት self control እስቲ እኔ ጥሩ self control አለኝ ሚል ሰው እስቲ እጁን አውጥቶ ያሳየኝ ኖ አታረጉት ማንም ያለ
ጥሩ አለክ ሼር አድርገኝ እስቲ። ብቻ በምንም ነገር ስሜታዊ አይደለሁም። እንደውም ብዙ ጊዜ እኔ ራሴን ስታዘበው ትግስቴ ያናድደኛል እና የሆነ ቦታ ላይ ሲሆን የምር አስቤበት ነው የማደርገው። ሌሎች ነገሮች ሀሳቤን አይሰርቁትም እኔ ከፈለኩ ብቻ እና በዚህ ነገር በጣም እርግጠኛ ነኝ። ማየውን ቦታ ላይ ራሴንም ኢንቨስት አላደርግም። እና አመሰግናለሁ። ግሩም አጨብጭቡለት። እውነት ትልቅ ኳሊቲ ነው። የራሳችን ጠላት ራሳችንን። አንዳንድ ሰው አይታችኋል፣ ገንዘብ ሲሰጠው ጥጥት አድርጎ የሚሞት ሰው አይታችሁ አታውቁም? በራሱ በገንዘቡ ጠጥቶ የሚሞት ሰው አይታችሁ አታውቁም? ላስት ዊክ ሰምቻለሁ። አንድ ሰው ከቤተሰቦቹ ገንዘብ ተካፈለ፣ ከጠዋት እስከ ማታ ጠጣና ሞተ። አያሳዝን? ማነው ጠላቱ የዚህ ልጅ? ራሱ ነው። ሰልፍ ኮንትሮል ያለው ሰው ሁሌ ሰክሰስፉል ነው የሚሆነው። ግሩም መጽሐፍ ሰጥቶኛል፣ አመሰግንሃለሁ። መጽሐፍ ጻፊ ነው ባይዜ ሰልፍ ኮንትሮል ስላለው ነው መጽሐፍ የጻፈው። አጨብጭቡ። ሰልፍ ኮንትሮል ግዴታ ነው። በቃ ይሄ ኦፕሽናል አይደለም። በሆነም ባልሆነም የሚባል ነገር የለም። ግዴታ ነው። ተለማመዱበት። ባንዴ አይመጣም። በሂደት ነው የሚመጣው። ደካማ ጎን አንድ ቀን እኔ ልንገራችሁ ምስጢር። የሆነ ቀን እስቲ ልጻፍ ባህሪያቶቼን ዊክነሴን። ዛሬው ማንም የለም እኔና እኔን we just sit down ከራሴ ጋር እስቲ ቅድስት በጣም አስቸጋሪ ባህሪዎችን ዘርዝሪ። የሚያይሽ የለም፣ የሚሰማሽ የለም። እስቲ እንመካከር አልኩ ከራሴ ጋር። አታምኑም ብዛቱን የጻፍኩት። ዋው አልኩ። ይሄ ሁሉ ዊክነስ ይዤ ነው ሰው መመስለው አልኩ። አይገርምም? ከዛ መጀመሪያ ማመን ዊክነሳችንን። ኢትስ ኦኬ ዊክ መሆን ኢትስ ኦኬ። እኔ አንዳንድ ቀን ልጆቼን ኦን ታይም አላረኩም፣ እዚህ ስራ ሳረግ ልጆቼን በድያለሁ የሚል ስሜት ይሰማኛል። እና ስሄድ ሳያቸው ያሳዝኑኛል። አምናተ ጉድማም እኔ ጥሩ እናት አይደለሁም። ልጆቼ እንዲህ ማድረግ ነበረብኝ። በእንደዚህ አይነት በጣም ወቀሳ ውስጥ ኖርና ከዛ ጸጉራቸው ተንጨባሮ ስገባ ጸጉራቸው ተንጨባሮ አገኛቸዋለሁ። ግን እኔ ጥሩ እናት ነኝ። ልጆቼን ጸጉራቸውን ኦን ታይም ማልሰራ እናት ነኝ እላለሁ። ከዛ አንድ ቀን ከጓደኞቼ ጋር ተሰብስበን እያወራን እናቶች ጋር እኔ ግን ጥሩ እናት አይደለሁም አልኳቸው። እንዴት ምናምን አሉኝ። በቃ እንደዚህ አላረግም ስል ሁሉም ቅድስት እኔም እንደዚህ አይደለሁም ተባባልና ኢትስ ኦኬ ዌር ዊክ ግን ዊል ቢ ስትሮንግ እሺ ተባባል። በቃ ኢትስ ኦኬ አይደል? ስናምነው ኮንሺየስ ሆነን ስለዚህ ባላንስ ወርክ ላይፍ ባላንስ ላይ መስራት እንዳለብን ለስራችንም ለቤታችንም ለሁሉ ነገር ምን ማድረግ አለብን ብለን ኮንሺየስ እንድንሆን አደረገን። ስለዚህ ዊክነሳችሁን ጻፉት። ገንዘብ ላይ ደካማ ነኝ ኢጓችን ላያምን ይችላል። ነን ግን ብዙዎቻችን ነን። እውነቱን ስነግራችሁ ደካሞች ነን፣ ግን ጠንካራ መሆን እንችላለን። ጠንካራ ሴቭ የሚያደርግ ሰው መሆን እንችላለን። ድሬዳዋ ጋብሮቭ ይባላል አንድ ሰው። አይ ፕላን አለኝ ከዚህ በላይ አላረግም፣ ይሄ ጋብሮቭ ነው እንላለን። ጋብሮቮቹ ግን ትልቅ ደረጃ ደርሰዋል። ኢትስ ኦኬ ጋብሮቭ መሆን፣ ኢትስ ኦኬ በፕላን መኖር። እሺ ራሳችንን ሳንጎዳ ኮንትሮል ኖሮን የሆነ የሚያምር ልብስ ስናይ ነፍሳችን ወስዶታል፣ ግን ኢትስ ኦኬ ነገ ከዚህ በላይ እንሄዳለን ብሎ መሄድን ሰልፍ ኮንትሮል መማር አለብን። እንደዚህ ያደረግን አይደል? ያየነው ሁሉ አይገዛም። በልብስ በጫማ ብቻ አይደለም፣ ሌሎች ነገሮችም ላይ ለምሳሌ መኪናም ሊሆን ይችላል። ኤኒቲንግ በህይወት የሚገዛ ነገር ከኛ ገንዘብ የሚወጣ ነገር ላይ ኖ ያለ ሰው እመኑኝ ከዛ የተሻለ ነገር ይገዛል። በቃ ኮንክሉዥኑ ይሄ ነው። ዛሬ ነው ብላችሁ የምትሄዱት ነገር በፐርሲስታንት ሆናችሁ ከቀጠላችሁ ነገ ግን ምንም ማለት ላይሆን ይችላል። ከብዙ አመት በፊት ፈረንሳይ ሀገር ሲሄድ የሚሰማኝ ስሜት አሁን ሲሄድ ከሚሰማው ይሻላል። አሁን ይሻላል። አሁን if I want I can buy ግን እንደ ገበሬው በሸነና እንደሚለው ገበሬ ግን አይደለም። መግዛት ስለምችል ሁሉንም አልገዛም። በቃ መርጣለሁ። አትሊስት ፍሪደም ሰጥቶኛል። a freedom to choose a freedom ነፃነት፣ የምፈልገውን የማድረግ ነፃነት ግን ሰጥቶኛል።
በቂ ነው ማለት ግን አይደለም። ብዙ ማድረግ ማልችላቸው ነገሮች አሉ፣ ግን ነገ ማድረግ እንደምችል አምናለሁ ማለት ነው። ትራክ ኤቭሪ ኤክስፔንስ አንድ ኢንካም። ብዙ ጊዜ ራሴን የሚያዞረው ነገር ይሄ ልምምድ ነበር እኔ ጋር። በየቀኑ እጽፍ ነበረ። አንድ ሀቢት ጀመርኩ፣ ማወጣውና ማስገባውን መጻፍ። ሁሌ ከማስገባው ይበልጣል። ለምንድነው ማልቀየረው እላለሁ። ለምንድነው ማልቀየረው? ግን ከቀጣይ ወር በደራለሁ። መቼም አላድግ አይደል? መቼም አናድግ። ኤክስፔንስ ሁሉ ቀን ከኢንካም በታች መሆን አለበት። ከምናገኘው ኢንካም ከበለጠ አሁን አይደለም እንጎዳው፣ ነጋችን እንጎዳዋለን። ነገ ማን ይቀየራል? ስለዚህ ሁሌ ትራክ አድርጉት። ሁሌ knowing exact inflows and outflows prevent financial chaos። ብድር በጣም ነው የሚያስጠላው እውነት ለመናገር። አሁን ቁጠባና ብድር ነው አይደል የምሰራው። ሰዎች ተበድረው መክፈል ሳይችሉ መከራው ጭንቀቱ ይጋባል። የሚገርማችሁ ኪዮስ አለው። ከአቅም በላይ መበደር ኪዮስ አለው። ተበድሮን ታይም አለመክፈል ኪዮስ አለው። ስለዚህ በአቅማችን መበደር፣ ብድራችን ከኢንካማችን ኢሞሽናል ሆነን ስሜታዊ ሆነን ከበለጠ ዋጋ ለመክፈል ተዘጋጁ። ከፍተኛ ዋጋ ስላለው ማለት ነው። ኦዲት ኤንድ አክት። ሁሌ ኦዲት አድርጉ። ኦዲት 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 ኦዲት። ለምንድን ነው ይሄ ላስት ዊክ ላይ እንደዚህ የሆንኩት? ይሄኛው ሳምንት ላይ አትሊስት አለመደገም። ይሄኛው ላይ መካከለኛ ከሆነችሁ ቀጣይ ሳምንት ላይ ግን በትክክል ለማድረግ መሞከር። ኦዲት ማድረግ፣ ከዛ አክት ማድረግ፣ መገምገም። ሁሌ ገምግሙ። ኦዲተር ሲባል አሁን ያስፈራል አይደል? ቢ ዩር ኦን ኦዲተር፣ ቢ ዩር ኦን ኦዲተር። የራሳችሁ ኦዲተር ራሳችሁ ናችሁ። ሌላ ኦዲተር አትጠብቁ። እንደዚህ እኮ እንደዚህ ነው የሆነ ሰው መጥቶ በድብቅ ስከታተል ነበር ወጪ ብዙ ነው ለምንድን ነው የሚላችሁ ሰው በምድር ላይ የለም። you are your own auditor። ሁሌ ኦዲት አድርጉ። ኦነስት ሁኑ ለራሳችሁ። እሺ አሁን አይ እሱ እንኳን አይደለም ብዬ ልክድ እችላለሁ ለሰው፣ ለራሴ ግን ኦነስት መሆን አለብኝ። be honest for yourself። ችግሬ ይሄ ነው I have to work on that ማለት ነው። ትራክ ኮሚሽን ቦነስ፣ ኮሚሽን ቦነሳችንን ከዛ የምናወጣቸው ወጪዎች ኢቭን ትሬኒንግ ሊሆን ይችላል፣ ውድ ሆል መከራየት ሊሆን ይችላል። ከምታገኙት አትራክት ከምታረጉት ሰው በላይ ኤክስፔንስ ካወጣችሁ ፖይንትለስ ነው። ቢልድ አን ኢመርጀንሲ ፈንድ። በጣም ምፈራው ይሄ ኢመርጀንሲ ፈንድ በጣም አስፈሪ ነው። እስቲ ገቢዎች የሚያስፈራው አብዛኞቻችሁ አያስፈሯችሁማ ጎበዞች። እስቲ እውነታችሁን ተናገሩ። ገቢዎች የሚያስፈራችሁ ፎቶ አንስቼ እሰጣለሁ። እሺ ያንዳንዳችሁ እጃ ያወጣችሁት ኢመርጀንሲ ፈንድ ነው። እሺ ታክስ። ዛሬ ያልተዘጋጀ ሰው ታክስ ሲደርስ ጊዜ አይሰጥም አይደል? ኢመርጀንሲ ማለት እሱ ነው። ህመም ህመም ሲሪየስ ነገሮች ይመጣሉ በህይወታችን። እኛ ኮንትሮል ማናረጋቸው ብዙ ነገሮች አሉ። ብዙ ነገሮች መታመም አለ፣ አፕስ ኤንድ ዳውንስ አለ። አሁን ኔትወርከር ሆኜ ሳወራ there are low days አይደለ? ዳውን የሆኑ ጊዜያቶች ምንም ብናረጋቸው ጊዜ ስላላቸው ሁሉ ነገር ሲዝን አለው አይደል? ከሬኒ ሲዝን ወደ ድራይ ሲዝን፣ ከዝናባማው ጊዜ ወደ ደረቁ ጊዜ ሲሄድኩ ጊዜ አለ አይደል? ያቺን ጊዜ ማሳጠርም ምን ማድረግም አንችልም፣ ከኛ ኮንትሮል በላይ ነው። መልሶ ወደ ዝናብ ሲገባም ሲዝኑን ጠብቆ ነው የሚመጣው አይደል? ያቺን ሲዝን እንዴት ነው የምንሻገራት? ሁሌ ይሄን አስቡ። ኢመርጀንሲ ፈንድ ሁሉ ጊዜ አስቡ። ምን አይነት መከራ አሁን ኮቪድ ሲመጣ በደንብ ማሳያው እሱ ነው። መንግስት አትውጡ በተቻለ አለ፣ ግን ከኮቪድ የበለጠ ረሃብ ሰውን ይገል ነበር በዛ ጊዜ አይደል? ሰው ባይወጣ ረሃብ ይገለን ነበር ቤት ውስጥ። አያስፈራም? ዩሮፕ 3 ወር ይዘጋል፣ አሜሪካ 4 ወር 5 ወር ይዘጋሉ። that is wealth። ሀብት ማለት እሱ ነው። አያችሁ?
ሰራችሁም አልሰራችሁም ለምን ያህል ቀን ሰርቫይቭ ታደርጋላችሁ? አሁን በልባችሁ ራሳችሁን ጠይቁ። ባይ ኤኒ ሚንስ ስራ ከዛሬ ጀምሮ ቢቆይ ምን ያህል ቀን ሰርቫይቭ ማድረግ ትችላላችሁ? እስቲ ብዙ ቀን ሰርቫይቭ አደርጋለሁ ብሎ በልቡ ኤግዛክትሊ ባይነግረኝ ረጅም ጊዜ መቆየት ይችላል የሚል ሰው እስቲ እጁን ያውጣልኝ። እሺ እስቲ እጃችሁን እስቲ ያውጡልኝ። አይ እኔ ያው ፕላንድ ነኝ አይበለውና መከራ ቢመጣ አይ እኔ ረዘም ዘለግ ላለ ጊዜ ዘና ብዬ መኖር እችላለሁ የሚል ሰው ፈልጋለሁ። እሸልመዋለሁ። ባይ ዘ ዌይ ሲሪየስሊ ይሄ ሁሉ ሰው የለም ሚሸለም እጁን የሚያወጣልኝ የጠበቅኩ ነው። ምን ያህል ጊዜ ትቆያለህ ወንድሜ? ኦኬ አይ አግሪ። በጣም ደስ ይለኛል። ምን እንደምትሰራ ምን ያህል ገንዘብ እንዳለ እንድትነግረኝ ፈልጋለሁ። ምክንያቱም እድሜ ስንት እንደሚሆን እግዚአብሔር ነው የሚያውቀው። 99 ዓመት ልትኖር ይችላል ከዚህ በኋላ አይደል? 95 ዓመት ሊያኖርህ የሚችል ነገር ምን አለ? ከዛ እሸልምሃለሁ ካሳመነኝ። ለኛ እሱ የለንም? ለሁላችንም እሱ አለን። so of course እኔ ከፈጣሪ ጋር አልጋጭም። ፈጣሪ እኮ ምን ብሏል መሰላችሁ? ስለ ሰነፍ ሰው ማት ቦታ ተጽፏል። ባይ ዘ ዌይ አይታችሁ ከሆነ አይደል? እሱ አለኝ ቢል ሰነፍ ሰው አይሰራም። you have to work። አሁን እሱ አለ ጸሎት ታደርጋለህ፣ ጥሩ ነው። ግን ከጸሎት ጋር ስራ ሳሰራ ምን ያህል ቀን ያኖርሃል? አሁን ባለህ ነገር ንገረኝ። ምን ያህል ቀን ያኖርሃል? ኦኬ እንደዛኛው ገበሬ ሆንክ። ድራይ ሲመጣ እኮ ደረቁ ሲዝን ላይ ሁሉም እኮ እንዳንተ ነው። ማንም ለማንም አይተዛዘንም በዛ ሰዓት። ለምሳሌ እንዳንተ እሱ አለኝ የሚሉ 5 ጎረቤቶች ካሉ እንዴት ነው የምትሆኑት? አንዳችሁ መርዳት አትችሉ። መጀመሪያ ፈጣሪያችን አለ፣ ከዛ ግን መስራት አለብን። ፈጣሪ አለኝ ማለት ጥሩ ኑሮ ከመኖር ግዴታ ፈጣሪ አለኝ ብሎ መቀመጥ ፖይንትለስ ነው። we have to work። ማንም አይጨክንብኝም። by the way መጀመሪያው ነገር ምንድነው ታውቃላችሁ? በጣም ከባዱ ነገር የሰው ፊት ማየት በጣም ያስጠላል። I swear ያስጠላል። ለምንድን ነው እኩል ተፈጥረን እኩል 24 ሰዓት ተሰጥቶን እኩል ጭንቅላት ተሰጥቶን ለምንድን ነው አንተ ነህ የምትጠይቀው? እኔ ለምን አንተን ጠይቀሃለሁ? ለምን በራሳችን መቆማል። ስታንድ አሎን ፖሊሲ ያስፈልገናል። ስታንድ አሎን ብቻ መቆም ነው ነፃ የሚያወጣው። አባቴ አለ፣ እናቴ አለች፣ ሀብታም እህት አለችኝ፣ አጎቴ ውጪ ነው የሚኖር። it doesn't work። አይሰራም። ስታንድ አሎን ፖሊሲ ብቻን መቆም፣ ራስን መቻል፣ ራስን ማብቃት ነው ነፃ የሚያወጣው። ምክንያቱም ሁሉም ሰው አይጨክንብኝ ብለሃል። እመነኝ በካፒታሊስት ወርድ የእውነት ሰው ይጨካከናል። አሁን ካፒታሊስት ወርልድ ላይ ነን ያለነው። እንደ ድሮ ሶሻሊስት ጊዜ የለም። የሰራ ያከማቸ ነው የሚበላው። ያ ገበሬ ያከማቸውን የመብላት ሙሉ መብት አለው። የመስጠት ሙሉ መብት አለው። ያለ መስጠት ሙሉ መብት አለው። ስላልሰጠ ክፉ አይደለም፣ ስለሰጠህም ደግ ነው ማለት አይደለም። ስለዚህ የራሳችንን ማከማቸት የቀጣይ ጊዜ ዘራችን እናስቀምጥ፣ ፕላን እናድርግ። ከዛ ፈጣሪ ይጨመርበታል። ፈጣሪ ሁሉ ጊዜ ከብርቶች ጋር ነው። ፈጣሪ ሁሉ ጊዜ ከታታሪዎች ጋር ነው። እሹ ታገኛላችሁ ነው። ጸልዩን ቁጭ ብላችሁ ጠብቁ የሚል ነገር ነው አይቻልም አለ የለም አይደል? መሻት ቢኖርም መስራት ግን ኢምፖርታንት ነው። ስለዚህ ይሄንን ያደረግን ኢመርጀንሲ ፈንድ የሚሆነውን ጊዜ
አይበለውና ልጃችሁ ታሞ የሰው ፊት ማየት ልጄ ታሟል የሆስፒታል ብር እርዱኝ it is so painful በጣም painful ሰው ክፉ ነው ማለት እንጀምራለን ከዛ በኋላ ሰው ግን ክፉ ነው አይደለም መብት አለው ሚሰጥ ይሰጣል ደግነት እኔ በጣም ኢንከሬጅ ማረጋው ነገር ነው ግን ራሱ የራሱን ነገር ሳይወጣ ለምን ሰው አላረገልኝም ማለት አይቻልም እሱ የድሮ ዘመን አስተሳሰብ ነው አሁን ላንተ ለሚስትህ አንተ ነህ ያለኸው ለልጆች አንተ ነህ ያለኸው አንቺ ለባልሽ አንቺ ነሽ ያለሽው ለልጆችሽ አንቺ ነሽ ያለሽው ላንቺ ልጆች ሰዎች ለምን አላሰቡም የማለት ሞራል ግራውንድ የለንም ስለዚህ እሱ ላይ ማረግ ይኖርብናል saving is not optional ይሄ ኦፕሽናል ማለት ግዴታ ያልሆነ ነገር አለ አይደል ቢሆንም ባይሆን የሚባል ነገር አይደለም it is a must ግዴታ ነው ማለት ነው ኦኬ አልቋል ምትጠይቁኝ ነገር ካለ ለምሳሌ አንድ ሰው የሴቪንግ ሃቢቱ የጎዳውን ኤክስፒሪየንስ ቢነግረኝ ሌላ ሰው እንዲማር እኔ እንደዚህ አይነት ችግር ነበረብኝ ከዛ ኦዲት አረኩ ራሴን አሁን ግን እንደዚህ ያረጋለው ለውጥ አምጥቻለሁ ብሎ አንድ ሰው ሁለት ሰው ሼር ቢያደርግ ደስ ይለኛል ምክንያቱም ማንንም ሰው ፐርፌክት አይደለም ከናቱ ሆድ ሰው የሰው ባህሪ ከቤተሰብ የሚወርሰው አለ ኢንቫይሮንመንቱ ሊመስል ይችላል ጆርኒው ሊቀይረው ይችላል የተለያየ ምክንያት አለ አሁን ያለንን ማንነት እንድናገኝ አይደለ ስለዚህ ማንንም ጀጅ አያረግም ደካማ ናይ ፋይናንስ ላይ ቢል ጀጅ ማረግ የለብንም ያ ሰው ደካማ እንዲሆን ያረገው ራሱ መንገድ አለ እሺ እና አንዳችን ጋር አንወዳደርም ፕሮሚስ አርጉልኝ ይሄን ነገር ማደግ ትፈልጋላችሁ ራሳችሁን ከማንም ጋር እንዳታወዳድሩ በራሳችሁ መንገድ ደስተኛ ሆናችሁ ሂዱ the moment ራሳችሁን ታወዳድሩ ላልተፈለገ ጭንቀት ላልተፈለገ መከራ ታስገባላችሁ ደስ የሚለውን እንትን ታጣላችሁ ስለዚህ በራሳችሁ ወይ ሂዱ ግን አንድ የፋይናንስ ስትራግል ያለበት ሰው ስፔሲፊካሊ እንደዚህ ቸገር ነበር ከዛ ኦዲት አረኩ ራሴን ከዛ እንደዚህ ያረኩ አሁን የተሻልኩ ሆኛለሁ ሚል ሰው መስማት ፈልጋለሁ ኦኬ ሁላችሁም አልተሻሻላችሁ ምንድነው እሺ አመሰግናለሁ እኔ በደሞዝ ሰዓት ከሁለት አመት በፊት የነበረውን 10 ምናምን አመት ሙሉ ደሞዜን ለቤተሰብ የምልክበት ነበርኛም ደግሞ በስሜት እንዲሁ ደሞዝ ሲመጣ አያስችለኝም መልክ ነበር ከዛ ወደ ትዳር ለገባ ስል ምናምን ትንሽ ፈተና ገጥሞኛል አረ ይቅርብህ የሚል እውነታቸውን ነው ምክንያቱም ገንዘቡ ይቆማል ብለው ስጋት ኑሮባቸው መሰለኝ እና አልፈረድኩባቸውም ከዛ ግን ለምን ግን ይሄን ፈለጋችሁት በየስል አይ ምናምን በቃቱ ገና ነህ ደሞ ገና እንዳልሆንኩ ነው ያውቀዋል እና ግን ወደዛ ከገባው በኋላ ማለት በደንብ ተወያየን የረጅም ጊዜ ጓደኝነት ነበርን ከባለቤቴ ጋር ከዛ ቆመ ሲቆም እኔ መቆጠብ ጀመርኩኝ በጣም ጥሩ ቁጠባ ላይ ገባሁኝ እና ቤተሰብ አውቶማቲካሊ እኔን ማኩረፍ ጀመረ በደንብ ማለት በደንብ እሷንም በደንብ አሪፍ የሆነ ጥላቻ ማለት ከዛ በኋላ ግን እኔ ተስተካከልኩኝ አሁን ግን በጣም ጥሩ ላይ ነኝ መጀመሪያ ግን ደሞዝ እንደመጣ በቃ ከላኩት በኋላ ነው ኢቭን እንዴት ይሄን ሁሉ ላኩ ወደሚል ሐሳብ ውስጥ መገባ ማለት ነው እና በጣም ጎርቶ ይቆይቷል እኔ ምን ያህል እንደመለወጥ አሁን እዚህ መጥቼ የ10 ምናምን አመት ደሞዝ ቢጠራቀም ምን ያህል እንደሚለውጠኝ በደንብ ግን ስለማይመለስ አሁን ግን እውነት ነው ያለው ነገር ትክክል ነው እኔ ደግሞ አውቀዋለሁ አሁን 900,000 ብር ቆጥቦ መኪና ለመውሰድ እየጠበቀ ያለ ሰው ነው አጨብጭቡለት በእኛ ሊኩዊዲቲ ኢሹ ነው እንጂ የቆየው ምናልባትም ከአንድ ወር በፊት መኪና ማግኘት ያለበት ሰው ነውና አያችሁ ሙሉ ደሞዝ ከመላክ ወደ ቁጥቦ የመኪና ባለቤት ወደ መሆን ፓራዳይም ሽፍት አመጣ ማለት ነው አይ ዶንት ኖ ይሄን ነገር ማለት ካለብኝ አላቅም ሩድ ሊሆን ይችላል ግን አንድ ሬዲዮ ላይ መዓዛ ብሩኔ በጣም ወዳታለሁ ሰማታለሁና
አንድ ኦተር የመጽሐፍ ደራሲ የተናገረውን ስለ ትምህርት ስለ እውቀት ያወራውን ነገር ልንገራችሁ። ከማንም ጋር ላያይዘው ሳይሆን እንደ መዝጊያ ነገር እንዲሆነን ነው። አንድ መምህር ጋር የሆነ ሰው ይሄዳል። ትሁት ነው። ሁሉ ቀን ሲያገኙት ሰላም ነው አባታችን እንዴት ነው ብሎ ይሄዳል። ከዛ አንተ ልጅ ለምን አትማርም ሲሉት አይ ሆዴ የራበኝ በድህነት ብማር ምን ዋጋ አለው እና ሆዴ የራበው መማር በቃ ገንዘብ ስለሌለኝ ገንዘብ ሳይኖረኝ እንዴት እማራለሁ ይላቸዋል ሁሉ ቀን። ከዛ በኋላ አንድ ቀን በጣም ተናደዱና ምን አግኝተህ ግን ደደብክ አሉት። ምን አግኝተህ ደደብክ አሉት። አያችሁት? ገንዘብ ፍሪደም ይሰጣል። ገንዘብ በራሱ ደስታ ይሰጣል፣ ደስታ አይሰጥም እያልኩ አይደለም ያሉት። ግን ምርጫ፣ ፓወር፣ ሴኩሪቲ ይኖረዋል ገንዘብ። ገንዘብ ያለው ሰውና በገንዘብ የሌለው ሰው ሳይኮሎጂው አንድ አይነት ነው፣ ኮንፊደንሱ አንድ አይነት ነው። ኪሳችሁ ሙላ ሲልና ባዶ ሆኖ ስትሄዱ አንገታችሁን እኩል ቀና ታደርጋላችሁ? ነፃነታችሁ ላይ፣ ኮንትሮላችሁ ላይ፣ ፍላጎታችሁ ላይ እኩል ትሆናላችሁ? ገንዘብ ደስታ ይገዛል is another thing። ገንዘብ ግን ምን ፈልገውን ነገር ይገዛል። ገንዘብ ግን ያሳክመናል። ገንዘብ ጤና አይገዛም ይባላል አይደለ? ግን ገንዘብ ያሳክማል አይደል? የታመምነውን በሽታ ግን ያሳክማል ገንዘብ። this time በአንደኛው ክፍለ ዘመን ራሳችሁን ነፃ ካላወጣችሁ ማንም ለእናንተ አይቆምላችሁ። እና ምለው ነገር ዝናቡ በጥሩ ሁኔታ ሲዘንብላችሁ ሁሉ ቀን ድርቅን አስቡ ነው። የመጨረሻ መልእክቴ ይሄ ነው። አመሰግናለሁ።